በአንድ ወቅት አንድ ንጉስ በሚያስተዳድርበት ከተማ ላይ የሰዎችን ሁኔታ ለማጥናት አለባበሱንና ሁኔታውን ቀይሮ በከተማው ላይ መዘዋወር ጀመረ። እየተዘዋወረም ባለበት ሰዓት አንድ ነጋዴ ከትንሽ ልጁ ጋር እያወራ ይሰማዋል። አባትም ለልጁ ልጄ ሆይ ስንት ጓደኞች አሉህ ብሎ ይጠይቀዋል። ልጅየውም አባቴ ሆይ እኔ 40 ጓደኞች አሉኝ ብሎ ይመልስለታል። አባትም በመገረም አንተ ገና በ8 ዓመትህ 40 ጓደኞች ሁሉ አሉ፣ እኔ ግን አሁን በ50 ዓመቴ ሁሉ ጓደኞች የሉኝም። ያሉኝ ጓደኞች አንድ ሙሉና ግማሽ ጓደኛ ብቻ ነው ያለኝ ይላል። ይህንንም ሲያወሩ ንጉሱ ይሰማል፣ በጣምም ይገረማል። ይህ ነጋዴ ምን ለማለት ፈልጎ ነው? አንድ ሙሉና ግማሽ ምን ማለት ነው እያለ ከራሱ ጋር ማውራት ጀመረ። የተናገረውንም ንግግር ትርጉም ለመረዳት ራሱ ነጋዴውን ለመጠየቅ ይወስናል። ወደ ቤተ መንግስቱም ከተመለሰ በኋላ ያንን ነጋዴ ይዘውለት እንዲመጡ ወታደሮቹን ያዛል። ነጋዴውም እሱ ጋር በመጣ ጊዜ ንጉሱ ከነጋዴው የሰማው ቃል እንዳለና የሱን ትርጉም እንደሚፈልግ ይጠይቀዋል። ነጋዴውም ይህንን ሲሰማ ፈገግ ይልና እንዲህ ይለዋል፣ የተናገርኩትን ንግግር ትርጉሙን ከምነግርህ ራስህ በተግባር ብታየው ይሻላል አለው። ንጉሱም ደስ ይለኛል፣ ምን ማድረግ ነው ያለብኝ ብሎ ነጋዴውን ይጠይቀዋል። ነጋዴውም ለንጉሱ ወደ ከተማው ውጣና እኔ ወንጀል እንደሰራሁና ልገደል እንደሆነ ለሰዎች አውጅ አለው። ንጉሱም የነጋዴው ሐሳብ ቢያስገርመው ወደ ከተማው ወጥቶ ያ ነጋዴ ወንጀልን እንደሰራና ሊገደል እንደሆነ እየዛተ ለሰዎች መናገርና ማወጅ ጀመረ። ይህንንም ካደረገ በኋላ ወደ ቤተ መንግስት ይመለሳሉ። ከትንሽ ቆይታ በኋላ የነጋዴው አንድ ጓደኛ እሱ ጋር ይመጣና እንዲህ ይለዋል፣ ንጉስ ሆይ ይህ ነጋዴ የኔ ቅርብ ጓደኛዬ ነው፣ እባክህ እንዳትገለው። እኔ የንብረቴን ግማሽ ሙሉ ከፍላለሁ፣ እሱን ብቻ ልቀቀው አለው። ንጉሱም አይሆንም እሱ ይገደላል ይለዋል። የነጋዴውም ጓደኛ እባክህ እሺ ሙሉውን ንብረቴን ልክፈል አለው። ንጉሱም አይ እንደዛ ብቻ አይሆንም፣ ያንተ ንብረት እሱን ከሞት ሊያስጥለው አይችልም አለው። የነጋዴውም ጓደኛ የንጉሱን ንግግር ሲሰማ እንደዛ ከሆነማ በቃ እሺ ብሎ ነጋዴውን ተሰናብቶ ወደ መጣበት ይመለሳል። ከትንሽ ቆይታ በኋላም አሁንም ሌላ የነጋዴው ጓደኛ ወደ ንጉሱ ጋር ይመጣል። ወደ ንጉሱ ጋርም ጠጋ አለና ንጉስ ሆይ የያዝከው ትክክለኛን ሰው አይደለም፣ ያንን ወንጀል የሰራሁት እኔ ነኝ፣ መገደል ያለብኝም እኔ ነኝ አለ። ንጉሱም ይህንን ሲሰማ በቃ እንደዛ ከሆነማ በሱ ቦታ አንተ ትገደላለህ ይለውና ወደሚገደልበት ቦታ ላይ ይዞት ይሄዳል። ወደ ቦታውን በደረሱ ሰዓት ንጉሱ ለዛ ሰው እርግጠኛ ነህ በሱ ቦታ አንተ መገደል ትፈልጋለህን አለው። ሰውየውም ቆፍጠን ብሎ አዎ እኔ ልገደል፣ እሱ ምንም አልሰራም አለ። በዚህ ሰዓት ነበር ያ ነጋዴ እያለቀሰ መጣና ጓደኛው ላይ ተጠመጠመ። ወደ ንጉሱም ዞሮ እንዲህ አለው፣